ባለፈው የፕሪቶሪያ ስምምነት ከህይወት ትሪቲ ጋር ይመሳሰላል በሚል ሐሳብ ሰጥቼ ነበርና አንድ ልጅ ይህንን ኮሜንት አድርጓ ምን እንደሚለው ህይወት ትሪቲ had bought 3 strong enemies for saving 1 weak enemy ምናምን የሚል ነገር ተናግሯል። forget about the other stuff. of course ይህንን አገላለጽ የተጠቀመው ካልተሳሳትኩ ስቴቨን ሮቢንሰን the survival of Ethiopian independence በሚለው መጽሐፉ ላይ ኢትዮጵያ traded 1 weak enemy with 2 strong enemies በሚል ነው የገለጸው። እና ምንድነው ሐሳቡ? ግብፅን ኢትዮጵያ አሸንፋለች። ግብፅ ለኢትዮጵያ ቁም ነገር አይደለም፣ የተመታ የሞተ ኃይል ነው። ግብፅን በመደገፍ የምታገኘው ምንም አይነት ጥቅም የለም። ከመቃብርስ አውጥተህ ህይወት ሰጥተው ኮትኩተው ጠላት ለማድረግ ካልፈለግ በስተቀር ምንም አይነት መንገድ ግብፅን ለማዳን ልትር አይገባም። ዮሐንስ አራተኛ ግን የእንግሊዙ ጀነራል ሪር አድሚራል ህይወት ያግባብቶት ሱዳን ውስጥ ተከቦ ያለውን የግብፅን ሰራዊት በኢትዮጵያ በኩል አሻግሮ በኤርትራ አድርጎ እንዲወጣ ቦጎስን ከረንን ቀይ ባህርን ምናምን ይመልስላል በሚል ሰበብ ዮሐንስን አሳስቶ ወደ እንደዚህ አይነት መከራ ውስጥ አስገባ። ዮሐንስም ሞተ። ከዛ በኋላ ጣሊያን ሰሜኑን ኢትዮጵያ ክፍል አሁን ኤርትራ የሚባለውን ተቆጣጥራ አካባቢውን ኤርትራ ብላ መሰየሟን የህይወት ትሪቲ ውጤት መሆኑን ተነጋግረን ነበርና የሞተን ጠላት ለማዳን ብለህ ሁለት ጠንካራ ጠላት ገዛህ ነው ሐሳቡ። ማን ሁለት ጠንካራ ጠላት? ጎንደርን ያቃጠለው ዮሐንስን የገደለው ግብፅንም እንግሊዛውያንን ያንበረከከው ኃይል ማለት ነው፣ ማዲስት ሱዳን የሚባለው። ሁለተኛ ደግሞ ጣሊያን ነው። ዮሐንስ ባይሞትና ማዲስቶች ጋር ለመዋጋት እስከ መተማ ባሄድ ኖሮ ጣሊያን ፈርቶ የማይጠጋ ኃይል ነው የነበረው። ጣሊያን ነው ኃይል አግኝቶ የኢትዮጵያን ሰሜኑን ክፍል ጠቅልሎ ያንን አካባቢ ቀይ ባህር ወይም ኤርትራ የሚል ስም ሰጠው ማለት ነው። ፕሪቶሪያም the same thing ነው ያልን ያለ ነው። ህዋት ሞቷል። ህዋት አብቅቶለታል። ህዋት ጠፍቷል። ፈጽሞ ኢትዮጵያ ውስጥ ሪሌቫንት የሆነ ፓወር መሆን በማይችልበት ደረጃ ተመቶ ነበር። ኦፍ ኮርስ ኢትዮጵያም የውጭ ጫናዎች ነበሩ፣ የዶላር እጥረት ነበረ፣ በጣም ብዙ ካዡዋሊቲዎች ነበሩ ምናምንና ጦርነቱን በአስቸኳይ መጨረስ ለኢትዮጵያም አስፈላጊ ነው የነበረው። ነገር ግን ፕሪቶሪያን ስምምነት ብናደርግ ነው የበለጠ የምንጎዳው ወይስ ባናደርግ ነው የበለጠ የምንጎዳው የሚለው ነገር ስንገመግም ፕሪቶሪያን ስምምነት ባናደርግ ኖሮ አሁን ያለንበት ምስቅልቅሉስ አንገባም። እንግዲህ ሁላችንም የምናውቀው አንድ ነገር አለ። ልክ እንደ ቢብሊካል ትሩዝ ህዋት ጸረ ኢትዮጵያ ነው። ህዋት ኢትዮጵያን የሚያፈርስ የትኛው ኃይል ጋር ይሰማራል? ህዋት አሸባሪን አልሸባብን የፈለገ አልቃይዳንን በሉት ኢትዮጵያን አፈርሳለሁ ካለ ከዛ ጋር ሚስማማ ኃይል ነው። ያንን አጥፍተዋል። ከዛ በኋላ ግን እንደ እባብ አፈር ልሶ እንድነሳ ያደረገው የፕሪቶሪያ ስምምነት ነው። አሁን ከኤርትራ ጋር ሱዳን ሄዶ ከሱዳን ጀነራል አልቡራን ጋር እስከ የመን ሁቲ ድረስ መዝለቁ አይቀርም። ከአልሸባብ ጋር መደራጀቱ አይቀርምና ህዋት የለየለት አሸባሪ ኃይል ሆኖ በአሁን ሰዓት ሲግኒፊካንት የሆነ ፖለቲካል ፓወር የሆነ ኢመርጂ ያደረገ ነው። ሆርን ኦፍ አፍሪካ ላይ ኢሳያስ ጋር ተዳቅሏል። አሁን ሻዕቢያ እጅ ወስደን አስገባ ነው። ሻዕቢያ እጅ ወስደን ማስገባት ብቻ ሳይሆን አማራን አጣ ነው። በጣም የሚጸጽተኝ እነሱ ነው። አማራን ከኢትዮጵያ ማዕከላዊ ሮል አጣ ነው። አንድን የሞተን ኃይል አድነን ሶስት ጠንካራ ኃይል ፈጠረን። ማንን? ህዋትን ጠንካራ ኃይል አደረግን፣ ሻዕቢያን ጠንካራ ኃይል አደረግን፣ ፋኖን ከኢትዮጵያ አሸሽተን ሌላ ጠላትና ጠንካራ ኃይል አደረግን። ይሄ ዘመናዊው የህይወት ትሪቲ ማለት ፕሪቶሪያ ነው። በቃ ጠላት ፈጠረናል። ምንድነው ሶሉሽኑ? ከአማራ ወጣት ከፋኖ ጋር በባለም በቦለ ሰላም መፍጠር አለብን። የፋኖን ፖለቲካ በታምር አልደግፍም። ነገር ግን ለኢትዮጵያ አሴት ነው ፋኖ። ኢትዮጵያን መገንባት የሚችል ኃይል ነው ፋኖ። ፋኖና ህዋትን በአንድ ወንበር ላይ ማየት አይገባንም። ህዋት መቼም ቢሆን ጠንካራ የምትባል ኢትዮጵያ፣ አንድ የሆነች ኢትዮጵያ፣ የበለጸገች ኢትዮጵያን ማየት አይፈልግም። ይህንን በጣም አስምረን እንዲህ እንደ መጽሐፍ ቅዱስ እንደ ቁርአን ቃል እንዲያስምር ልንነጋገር ይገባል። we have to sacrifice anything የአማራን ወጣት ለማግኘት። መሬት ከሆነ ኮንሲድ ማድረግ አለብን። ለሚተል ዲስ ወልቃይት ከሆነ ኮንሲድ ማድረግ አለብን። ራያ፣ ቆቦ፣ አለማጣ ከሆነ ኮንሲድ ማድረግ አለብን። እሱ ከሆነ የአማራ ጥያቄ መመለስ አለበት። you can't compare TPLF with ፋኖ። በፍጹም አንድ አይነት ኢንቲቲዎች አይደሉም። ፋኖ ያኮረፈ ኃይል ነው። ተጠቅቻለሁ ብሎ የወጣ ኃይል ነው። ከኢትዮጵያ ጋር መሰረታዊ ችግር የለበትም። ህዋት ከኢትዮጵያ ጋር መሰረታዊ ችግር አለበት። ከኢትዮጵያ ህዝብ ጋር መሰረታዊ ችግር አለበት። ከኢትዮጵያዊ ማንነት ውቅር ጋር መሰረታዊ ችግር አለበት።
ጠላት አለን። ሻዕቢያና ህወሓት ግብጽ ምናምን ጠላታችን ነው። ፋኖን ግን ዲል አድርገን ሌትስ ሶልቭ ዲስ ኢሹ እና አንድ ቲም ውስጥ መግባት አለብን። they have to be our team